ዓርብ ዕለት ላይ በነበረኝ ቆይታ አንድ እህታችን 4 ወር ሙሉ ደሞዝ አልተቀበለችም። እኔ የተወሰነ ነገር ልበልሽኝ እህት ፋሚሊ፣ እናንተም ደግሞ ለእህታችን ማለት ያለባችሁ ነገር ካለ ኮሜንት አድርጉ። በመጀመሪያ አንቺ አረብ ሀገር የመጣሽው ሰርተሽ ለፍተሽ ደክመሽ ብዙ ዋጋ ከፍለሽ ገንዘብ ለመቀበል ነው። ፈራው ሴትዮ ታስፈራለች የሚባል አማርኛ አይሰራም። አንቺ ብትታመሚ ባሰሪ ቢደክምሽ ብትታመሚ ድጋሚ ምንም አያረጉሽም። እመኚ፣ ወደ ሆስፒታል የተወሰነ ቀን 2 ቀን ወይ 3 ቀን ሊወስዱሽ ይችላል። እሱም በጣም ጥሩ አረቦች ከሆኑ፣ ካልሆነ ግን ማለት ነው እመኚ፣ ኤርፖርት ነው የሚወስዱሽ። ልብስሽን ሳታስተካኪ፣ ልብስሽን ሳትይዥ፣ ንብረትሽን እንኳን በአግባቡ ሳትይዥ፣ ንብረትሽ ማለት እቃዎችሽን ኢቭን የራስሽን የምትለብሽው ልብስ እንኳን ሳትይዥ አንስታ ነው የምትልክሽ። ገብቶሻል? ስለዚህ በየወሩ ደሞዝ መቀበል አለባችሁ ወይስ የለባችሁ? ደሞዝ መቀበል አለባት። አንድ አረብ ሀገር የምትለፋ የምትደከም እህት በየወሩ እንኳን ካልሰጠችሽ በጣም ከፍ ካለ 2 ወር፣ ከ2 ወር በምንም ተአምር ደሞዝ ማለፍ የለበት። በምንም ተአምር 2 ወሯ አልፋ ልክ 2 ቀን እንደሞላ 3 ቀን እንደሞላ ማለት ነው ደሞዜን ገንዘቤን እኔ ለቤተሰብ ልካለሁ። ቤተሰብ አስተዳዳሪ ነኝ። ልጅ አለኝ፣ ማስተምረው ልጅ አለ። እኔ ልጅ እናት ነኝ። ገንዘብሽን እንደዚህ ተቀበያቸው። እነሱ ስራ ስትሰሪ ያዝኑልሻል። ከፍ ዝቅ እያደረጉ አንዴ ወደ ላይ አንዴ ወደ ታች ሲጠሩሽ እየራበሽ ወገብሽን አስረሽ ስትሰሪ ያን ያዝነውልሻል። ያን እቺ ልጅ እኮ ለፍታለች፣ እቺ ልጅ እኮ ደክማለች ብለው ቁጭ በይ ብለውሻል። አሁን የ4 ወር ደሞዝ ሙሉ መጠየቅ የፈራሹ ምን ማለት ነው? ምን ማለት ነው? አንቺ ነገ አንድ ነገር ብትሆኚ እኮ እዛው ጥታ ነው የምትጥልሽ። ስለዚህ በምንም ተአምር መፍራት የለብሽም። የለፋሽበትን የደከምሽበትን ገንዘብሽን መጠየቅ አለብሽ፣ መቀበል አለብሽ። ሁላችሁም አረብ ሀገር ላይ አዳዲስ የሚመጡ እህቶች የመጣችሁ ምንም ተአምር ቢፈጠር በደሞዛችሁ እንዳትቀልዱ። አፈር በልታችሁ የምታመጡት ገንዘብ ሽንት ቤት አጥባችሁ ተገላምጣችሁ በየደቂቃ የሚቀያየር ፊት አስተናግዳችሁ በየደቂቃ እዚህም እዛም ሲደፉ ያንን ሁሉ ለቅማችሁ ሶፍት እንኳን በአግባቡ ቆሻሻ መጣያ ውስጥ የማይጥሉትን ሶፍታቸውን ለቅማችሁ የንፍጣቸውን ሶፍት ለቅማችሁ አንዳንድ በጣም አስጠያፊ የሆኑ አረቦች አሉ። ኢቭን ይሄ ሲጸዳዱ እንኳን የሆነ በቃ የሚዘገንኑ በቃ ሁሉ ነገራቸውን እዛ እየጣሉ ሰራተኛን እንደፈለገ ያደርግ ብለው እንትን የሚሉ እንደዚህ ሆነ። ሰርተሽ ታዲያ ያመጣሽውን ገንዘብ ምን ልሁን ብለሽ ነው ፈራራሁ ብለሽ ቁጭ ብትይ ነው? አይሰራም፣ በምንም ተአምር አይሰራም። ገንዘቤን ብለሽ ጠይቀሽ መቀበል አለብሽ። ገንዘቡ ያስፈልገኛል ማለት አለብሽ። እማሰጥሽ ከሆነ ደግሞ ማለት ነው አልሰራም በያት። አልሰራም ብሬን ስጪኝ፣ የሁሉ ጊዜ ገንዘቤን ስጪኝ። በእልህ አይደለም፣ እሺ፣ በትህትና ነው። በትህትና እኔ ቤተሰብ አስተዳዳሪ ነኝ፣ ልጆች አሉኝ፣ ብዙ ኃላፊነት አለብኝ። ገንዘቤን ስጪኝ። አዲስ አረብ ሀገር የምትመጡ ልጆች ደግሞ ማለት ነው ወይም ደግሞ ገና የመጣችሁ ያልቆያችሁ በየወሩ ደሞዛችሁን ተቀበሉ። በየወሩ በምንም ተአምር 2 ወር 3 ወር 4 ወር እያለ ይሄዳል ማለት ነው። ምን ማለት ነው? ሰው በዚህ ልክ ወደ ታች መውረድ የለበትም። በዚህ ልክ እንደ 4 ወር ማለት እኮ ቀላል አይደለም፣ በጣም ብዙ ነው። የ4 ወር ደሞዝ እንዴት አስቀምጫሽ 100 ምናምን ሺህ ብር በውጭ ስላት 100 ምናምን ሺህ ብር ነው። ምን ማለት ነው? አንቺ ነገ እኮ ብትታመሚ እናቴ የ100 ብር ልብስ እንኳን እንድትይዣ አትፈቅድልሽም። ገብቶሻል? እኔ የሆነ ቦታ ላድርስሽ ብላ ነው ይኸው ትኬትሽ ብላ የምትልክሽ። ሳታቂ ነው የምትልክሽ። ብዙ እናውቃለን እንደማያውቅ እየሆነን እንጂ ብዙ እንሰማለን እንዳልሰማ እየሆነን እንጂ። ይኸውላችሁ ልብ የምትገዙ ከሆነ አሁን ልብ ግዙ። ያ ማለት አሁን ከብዙ ሰዎች ተማሩ፣ ከብዙ እህቶች ተማሩ። ደፋሩ፣ ጠንካራ ሁኑ፣ ጎበዙ። የቤተሰብ ናፍቆት ብዙ ነገሮችን ትታችሁ መጥታችሁ እዚህ 24 ሰዓት እየተጠገረራችሁ እየሰራችሁ ወገባችሁን እስኪያማችሁ እግራችሁ እስኪቀጥን እየሰራችሁ ደሞዝ መጠየቅ ፈራ የሚባል ታሪክ የለም። ደሞዝሽን መጠየቅ አለብሽ። ይህ ምንም ድርድር የሌለው ጉዳይ ነው። ደሞዝሽን ጠይቂ፣ ብርሽን ተቀበይ። አረብ ሀገር ያላችሁ እህቶች እናንተ በምን ጊዜ ነው ብር የምትቀበሉት? እኔ